ጤና ይስጥልን የተከበራችሁ የኪና ቲዩብ ተመልካቾች፣ ዛሬም እንደተለመደው አዲስና አጓጊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አሰናዳሁት አዲስ መረጃ አልፋለሁ። መንግስት ለአርሶ አደሮች ተመላሽ ማድረግ ያለበት ድጎማ ገንዘብ እስካሁን አልተመለሰም ተባለ። ባለፈው ዓመት በዓለም አቀፍ ደረጃ የአፈር ማዳበሪያ ዋጋ ከፍተኛ ጭማሪ በማሳየቱ አርሶ አደሮቹ ማዳበሪያ የመግዛት አቅም እንደሚያጥራቸው፣ ምርታቸው ሊቀንስ እንደሚችል ስጋታቸውን በተደጋጋሚ ሲገልጹ ቆይተዋል። ይህን ተከትሎ መንግስት ከ15 ቢሊዮን ብር ድጎማ በማድረጉ አርሶ አደሩ የአፈር ማዳበሪያ ይገዛበት ከነበረው በአንድ ኩንታል 1100 ብር ገደማ ቅናሽ ተደርጎለታል ነበርም የተባለው። ከድጎማው በፊት የአፈር ማዳበሪያ የገዙና በአማራ ክልል የሚገኙ አርሶ አደሮች የድጎማው ብር ተሰልቶ እንዲመለስላቸው ተወስኖ ነበር። ሆኖም ግን አርሶ አደሮቹ እስካሁን ብሩ እንዴት እንዳልተመለሰላቸው ተናግረዋል። አርሶ አደሮቹ ይህን ጉዳይ ሲጠየቁ አንድ ጊዜ በአካውንታቸው ይደርሳቸዋል፣ ሌላ ጊዜ ደግሞ ለልማት አደረጉት የሚል ምላሽ ይሰጠናል ሲሉ ይገልጻሉ። በጉዳዩ ላይ የአማራ ክልል ግብርና ቢሮ ምን አለ ለሚለው ጥያቄ የቢሮ ምክትል ኃላፊ አቶ አብጀ በስንሻው በክልሉ ለ1.9 ሚሊዮን አርሶ አደር የሚመለስ 2.2 ቢሊዮን ብር እንዳለ በመግለጽ ገንዘቡን የመመለስ ስራው የዘገየው ማን ምን ያህል ብር ይመለስለታል የሚለውን ደረጃ ለማጣራት በሚደረግ ጥረት ነው ሲሉ ተናግረዋል። አሁን ላይ የማጣራት ስራ ሰርተናል፣ ገንዘቡ ሲላክ ወደ ክፍያ እንገባለንም ሲሉ አክለዋል። ከአማራ ክልል በተጨማሪ በደቡብ ክልል ከድጎማው በፊት ማዳበሪያ ለገዙ አርሶ አደሮች ገንዘብ ይመለሳል ቢባልም ከፌዴራል መንግስት ገንዘብ ስላልተለቀቀ ገንዘቡ አልተመለሰም ሲሉ የክልሉ ህብረተሰብ ስራ ልማት ዋና ዳይሬክተር ገልጸዋል። የግብርና ሚኒስትር ዴኤታው ሶፊያ ካሳ ከወር 15 ቀን በፊት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የድጎማው ገንዘብ ለግብርና ሚኒስቴር የተለቀቀ ባለፈው ጥቅምት ወር ነው። መረጃውን ለማጣራት በሚል ለ6 ወር ዘግይቷል። አሁን ላይ ማናበብ ስራውን በተገቢው ሁኔታ ጨርሰናል። በአጠረ ጊዜ ውስጥ ለአርሶ አደሮቹ ገንዘብ እንዲመለስ ለክልሎች የምናስተላልፍ ነው የሚሆነው ብለዋል። ሚኒስትር ዴኤታው ገንዘቡ ተመላሽ ይሆናል ካሉ 1 ወር ከ15 ቀን ቢሆንም እስካሁን ከአርሶ አደሮቹ እጅ አልደረሰም። ገንዘቡ በቅርብ ይመለሳል ከማለት በቀር መቼ እንደሚመለስ የተነገረ ነገርም የለም። ምንጭ ኢትዮጵያን ሬዲዮ ነው።